እኔ የምላችሁ ማለት ነው አብርሃምን የያዘው ኦድ ነው ኤፍሬምን ይዞት ኤፍሬም ከአንድ እናት ነው የተወለዳችሁት ግን እናንተ ሰዎች እናንተ ፍጥረቶች ከአንድ ወድ ነው የተፈጠራችሁት ከአንድ እናት ነው የተፈጠራችሁት እኔ አላቅም ኤፋዬ ግን አፌ ቁርጥ ይበልላ አቦ አንተን ያገባች ሴትማ ታደለች አንተን እኮ እንደዚህ ሴት አንተ ራስን ስለምታስከብር ለራስ ክብር ስላለክ ነው ለነገሩ ማለት ነው እና ዛሬ ዴቭና ቡዜ እንግዲህ እንትን ደም ስራቸው እየቆመ ነው እየተንቀሳቀሰ አይደለም ተቃጥሏል ግን ምንድነው ያለው ኤፍዬ አፌ ቁርጥ ይበልልህ ምንድነው ያለው የናንተ የሩቲ ጥፋት ብቻ ሲሆን ነው የሚያንገበግባቸው የሩቲዬ ጥፋት ብቻ ነው ጎልቶ የሚታያቸው እንጂ አብርሽ ስንቱን ጉድ ሲሰራ ለምን እንደዚህ ሄዳችሁ አልጨዋችሁበትም ወንድማችሁ ላይ አሁን ሩቲ ትንሽ ጥፋት ስታጠፋ ትንሽ ነገር ስታደርግ እኔ ለምን አረገች አልልም ለምን አጠፋች አልልም ግን ጥሩ ስራ ሰርታለችም አልልም ግን አብርሃምን ደግ አረጉት እንኳን ደግ አረጉት ፍቅር እኮ በገዛ አፏ ተናግራለች እኔ ባልመጣ ኖሮ ሌላ ሶስተኛ ሴት ጋር ትሄድ ነበር እሱ እንደ ጀብ ምሰራው እሱ ማን ስለሆነ ነው እንደዚህ የሴት ልጅ ህይወት ላይ የሚጫወተው ብሎ እንግዲህ ልክልካቸው ሲነግራቸው ነበር የኔ አባት መድኃኒዓለም ይሄን አይቀይርክ ይጠብቅ ከነዛ ክፉ ሰዎች ይጠብቅ ከምር ሰላም ቤተሰቦቼ እንዴት ናችሁልኝ እኔ ያለው እግዚአብሔር ይመስገን በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ እንግዲህ ዴቭና ኤፋ መጥቷል ኤፍዬ የኔ ቀብራራ የኔ ጠንበለል የሩትዬ መከታ ማለት ነው ሁሉ ጊዜ ትክክል አንድ ቀን ተሳስተህ ማታውቀው ምን አይነት አፈጣጠር ነው ግን የተፈጠርከው የምሬ ነው ትለያለህ እኮ አንተ ከቡታጀራ ሰዎች ማለት ነው ትለያለህ እና ንግግሩ ሁሉ ነገሩ በቃ እንደዚህ ሰው ፈጣሪ አሟልቶ ይሰጣል እኔ አላቅ እና ዛሬ እንግዲህ ሩትዬ ምንም አላረገችም አብርሃምን ዋጋውን የሰጠችው ደግ አረገችው እናንተ የሩትዬ ጥፋት ትንሽዬ ጥፋቷ ብቻ ነው ጎልቶ የሚታያችሁ የወንድማችሁ ጥፋት አይታያችሁ እስከ ዛሬ አብርሃም ያውሉ ነገር ሲያረግ ለምን አልተናገራችሁም አሁን ሩትዬ የሆነ ትንሽዬ ጥፋት ስታጠፋ ሁላችሁም ደም ስራችሁ ይቆማል ጸጉራችሁ ወደ ታች ተኝቶ የነበረው ወደ ላይ ይቆማል ብሏል ልክ እንደኔ ማለት ነውና ልክልካቸው ሲነግር ነበር እኔ እጄ የለበትም ያው ወደ እሱ ነው ደግሞ እንትን ይያሉ ያሉትና ዴቭ ምንድነው ያለው ወደ ሶስተኛ ፍቅርን ባያመጣት ሌላ ሴት ያመጣል ብሎ ሲመልስለት ኤፍሬም አመጣም ነበር እና ቢያመጣም ደግሞ እነሱ ሰላሙ ስላልሰጡት ነው ሌላ ሴት ይዞ ስለመጣ ሰላሙን አገኘ ሰላምን ያሳጣክና